እኔ እንደ ሶሻል ኢንተርፕረነር ችግር ኦፖርቹኒቲ እዛ አካባቢ ላይ ዩጋንዳ፣ ኬንያ፣ ሩዋንዳ፣ ኢትዮጵያ፣ ታንዛኒያ ነበር። ከኢትዮጵያ ውጪ ሁሉም ስለ ማህበራዊ ስራ ፈጠራ ተቋም ያወራል። የኮንትራት ዓለም ላይ ነው ያለነው። በዚች በምንኖረው ዓለም ግን ምን ነገር ሰርተን ማለፍ እንችላለን? ከራሳችን ማለፍ አለ። አድማጮቻችን ላይ የሚነሳ ጥያቄ አለ። ማህበራዊ ስራ ፈጠራ ከስራ ፈጠራ በምን ይለያል? ትርጉሙ ምንድን ነው? ከዛን ጀምር መልሼ ደግሞ 4 ዓመት ተምሬ እንደገና ንግድ ላይ ምናምን አልኩና ደግሞ እዛ ጆይን አረኩኝ እንደ አስተማሪ። 6 ወር ምናምን ካስተማርኩ በኋላ የኮሌጁ ዲን ሆኜ ተሾምኩ። እስከ 6 ሰዓት እናጠናለን። ከ6 ሰዓት በኋላ ቢሮ እንገባ ነበር። አንድ ሙቭመንት ቢሮ ገብተን የክለብ ስራዎችን ደግሞ እንሰራ ነበር። ከሌሊቱ 6 ሰዓት በኋላ ማለት ከሌሊቱ 6 ሰዓት መርቃት አገለገለን። በጣም እጃችንን ዘርግተን ነበር አሜን የምንለው። ነገ ወደ አንተ የሚመጣውን ነገር አንተ ወደሱ አትሂድ፣ ራሱ ይመጣል። የምድራችን ትልቁ በረከት በደስታና ስኬት የሚኖር ህይወት ነው። ክብራትና ክብራን አድማጮቻችን በየሳምንቱ ጥንቅቅ ብለው ተዘጋጅቶ ወደ እናንተ የሚደርሰው ዊዝደም ፖድካስት ፕሮግራማችን ተጀምሯል። የዛሬው ፕሮግራማችን ማህበራዊ ስራ ፈጠራ ላይ ያተኩራል። ምክንያቱም የዕለቱ እንግዳችን የሳማሪታን ሄልዝ ኤንድ ኤዱኬሽን ተቋም ኮፋውንደር፣ የኢትዮጵያ በመጀመሪያ ጊዜ የተጻፈው የማህበራዊ ስራ ፈጠራ መጽሐፍ ደራሲ ነው። ከዚህም ሲቀጥል የዩዝ ዴቨሎፕመንት ስፔሻሊስት ነው። እንግዳ ወርቅ ለማ ይሰኛል። እዚህ አጠገቤ ይገኛል። ያለውን እውቀት፣ የህይወት ልምድ ያለ ስስት ያካፍለናል። አብራችሁን ቆዩ። እንግዳ ወርቅ አክብረን ስለመጣህ ከልብ አመሰግናለሁ። እኔም አመሰግናለሁ ስለጋበዛችሁኝ። መልካም። እንግዲህ ከዚህ በኋላ በደንብ ወዳጅ ስለምንሆን እንግዱ እያልኩ ብጣሪ ይቻላል? በደንብ መልካም። እሺ እንግዲህ ራስን እስቲ አስተዋውቀን። ያው እኔ ጫፍጫፋን ነው የነካኋት። እንግዱ ወይም እንግዳ ወርቅ ለማ እባላለሁ። እድገቴ ወደ አዳማ አካባቢ ነው። ስለዚህ አዳማ ነው ተወልጄ ያደግኩት። እዛ ነው ከኤሌመንተሪ እስከ ሃይ ስኩል ድረስ ትምህርቴን ያጠናቀቅኩት። አሁን ደግሞ አዲስ አበባ ውስጥ ቆሬ አካባቢ፣ ቆሼ አካባቢ ላይ እዛ ላይ ያሉ ወጣቶችን ተደራሽ የማድረግ ስራዎችን እንሰራለን። የሳማሪታን ሄልዝ ኤንድ ኤጁኬሽን ሰፖርት ሴንተር ዩዝ ዴቨሎፕመንት ስፔሻሊስት ነኝ። መልካም። ደግሞ እዛም ጋር ደግሞ ትንሽ የጠቀስከው የመጀመሪያ ነው የሚባለው በሀገራችን ላይ በአማርኛ የተጻፈ መጽሐፍ የለንም። ማህበራዊ ስራ ፈጠራ የሚለውን መጽሐፍ ጽፌያለሁ። መልካም፣ በጣም አሪፍ። እንግዲህ ሰው አሁን ላይ ያደረካቸው እንግዲህ የመጀመሪያው መሆን ከባድ ነው። ሲቀጥል እንደው ማህበራዊ ስራ ፈጠራ አይደለም መጽሐፍ ይቅርና ብዙ መጽሐፎችም የሉም። በዓለም አቀፍ ደረጃ ራሱ ብዙ የሚታወቅ አይደለም። ከዛ ሲቀጥል ደግሞ ያለንን መረዳት ሰፊ ነው ብዬ አላምንም እና ለዚህ ደግሞ አስተዳደግ ትልቅ ዋጋ አለው ብዬ አምናለሁ። እና ስለዛ ስጠይቅህ 5ኛ ክፍል ስራ እንደጀመርክ ነገርከኝ። እንደው ምን አነሳስቶ ነው 5ኛ ክፍል ስራ የጀመርከው ስራ ምን ይመስላል? የሚገርምህ ሁሉ ነገር ከችግር ነው። አሁን የምሰራውም ስራ ችግር መቅረፍ ነው። የጻፍኩትም መጽሐፍ ችግር ለመቅረፍ ነው። ስለዚህ ኢምፓክት ድሪቭን የሆነ ስራ መስራት ደስ ይለኛል። 5ኛ ክፍል አካባቢ ላይ በግምት እድሜ ስንት እንደሚሆን አላውቅም፣ እንደዛ አካባቢ ነው። ትንሽ ዘግየት ብዬ ነው ትምህርት የጀመርኩትና ያኔ አጠገባችን ናዝሬት በአሁኑ አዳማ የምንኖርበት ቤት አካባቢ ጫተራ ይባላልና ሎሚተራ ጫተራ ይባላል። እኛ ደግሞ ስንጠራው ጫተራ ተብሎ ደግሞ በጣም ሲጠራ በጣም አስቸጋሪ ሰፈር ነበር ድሮ። በጩቤ በመወጋት በድብድብ በጣም የሚታወቅ ሰፈር ነውና ጫተራ ሆኖ እዛ አካባቢ ላይ ስለ ኢምፓክት ማውራት በጣም ይከብዳልና ልክ ከአጠገባችን ከቤታችን ጀርባ ደግሞ ፖሊስ ጣቢያ አለ። ስንወጣ ስንገባ ከፖሊሶች ጋር ምናምን እንታያለን እና ትንንሽ ፈላ ስንሆን ለመላላክ ምናምን እንትን ያደርጉናልና የሆነ አንዱ ሲጋራ ይልከናል፣ አንዱ የሆነ ነገር ጋዜጣ አምጣልን፣ መጽሐፍ አምጣልን ምናምን ይለናል እና እንደዛው ደግሞ ከቤታችን ፊት ለፊት ደግሞ መጽሐፍ ከአዲስ አበባ እያመጡ መጽሔቶችን የሚሸጡ ባልና ሚስቶች ነበሩ። ስለዚህ ያንን መጽሔት ይፈልጋሉ ፖሊስ ጣቢያ ያሉ ታሳሪዎች ማለት ነው። ስለዚህ ያንን አምጣልን ሲሉኝ ስወስድላቸው እየተሯሯጥኩኝ ሳመጣ ያንን ነገር የሆነች ነገር ሳንቲም ጣል ሲያደርጉልኝ ሲጣፍጠኝ ሳጠራቀው ምናምን ሰው እዛ ላይ ስራ መሆን ይችላል የሚል አልኩኝና ስለዚህ ከመጀመሪያ አካባቢ ላይ አንድ መጽሔት ስጡኝ ምናምን እያልኩኝ ያንን ወስዳለሁኝ፣ ብራቸውን ይዤ አመጣለሁኝ፣ ሰጣቸው ነበር። ከዛ እየቆየ ሲመጣ በቀልድ በቃ በመላላክ ሰው አመሰግናለሁ ሲሉኝ ሳንቲም ሲሰጡኝ አንዳንዱ አመሰግናለሁኝ ምናምን ሲለኝ ሲሄድ ከዛ ግን ስራ መሆን ይችላል የሚለውን ነገር አየሁና የተወሰነ አንድ 10 ስጡኝ እስቲ ምናምን ማለት ጀመርኩኝ። እስኪ ያያረገ መጣ ስወስድ ምናምን ከዛ ጊዜ ጀመረና
ያ ምን አስቻለኝ መሰለ ስራዬን ትምህርቴን በቃ ደብተር መግዛት እችላለሁ የሚል በራሴ መተማመን አመጣሁኝ። የመጀመሪያ ደብተሬን ገዛሁኝ የሆነ ጊዜ ላይ 16 ፔጅ ያለው ደብተር ነበር። በ16 ሉክ የሚባል ባለ 32 ነኝ እንጂ አሁን ላይ ይኑር አይኖር 16 እንኳን የለም 32 አንዳንድ ቦታ ሊኖር ይችላል። የዛን ጊዜ ነበርና እሱን ማድረግ ጀመርኩኝና ያኔ ነው የተጀመረው። ችግር ከመቅረፍ እነኛ ሰዎች እስር ቤት ውስጥ ነው ያሉት። ወጥተው መጽሔትን፣ መጽሐፍ፣ ጋዜጣ መግዛት አይችሉም። ውጪ ግን መጽሔቱ መጽሐፉ አለ። በመካከላቸው ችግር ነበር። የሆነ ነገር እኔ ማድረስ አለብኝ ብዬ ጀመርኩኝ። መልካም። ፖሊሶቹ ግን ያስገቡህ ነበር ነው ወይስ ለመስጠት ማለት ነው? አዎ፣ አንደኛ ትንንሽ ልጆች ነን፣ ለነሱም እንላላካለን። እኔም እላላክ ነበርና መጽሔት የሚፈልጉ ሰዎች ደግሞ የማሳመን ክህሎት አላቸው። ፖሊሶቹን የፈለጉትን ነገር ምግብ ቢሏቸው ያመጡላቸው ነበር። በቃ ሰው ብቻ ያምጣላቸው እንጂ ይገባ ነበር። ስለዚህ መጽሔት አንዳንድ ጊዜ ይከለከል ነበር፣ ግን ለተወሰኑ ሰዎች ማስገባት ስለሚቻል እኔ እድለኛ ነበርኩኝና መልካም ሰው አንድ መጽሔት ተውሰህ ቃምጥተህ ከዛ በኋላ መክፈል ተጀመረ። ከዛ ሲቀጥል ደግሞ 10 እየወሰድክ መጣ። ከዛ በኋላ ሲያድግስ ምን እንዴት ሆነ? ሲያድግ እንግዲህ መጽሔቱ ብዙ ከዛ ጊዜ በኋላ በጣም ብዙ መጽሔቶች መውጣት ጀመሩ ምናምን። እነኛ ደንበኞቼ የምላቸው ታሳሪዎች ሲፈቱ የኔ ስራ ተቋረጠ። ስለዚህ ለነሱ ደስታ ለኔ በቃ ስራ የተዘጋ አልኩኝና ሌላ ጋዜጣ የሚል ሰው ጭራሽ ጠፋ ማለት ነው። መጽሔት የሚል ሰው ጠፋ። ስለዚህ አንባቢዎቹ ወጡ፣ ከዓለም ላይ ተገናኙ ማለት ነው። እኔ ከዛ በኋላ ምን ላድርግ ብዬ አንዳንድ ነገሮችን ፊገር አውት ማድረግ ጀመርኩኝ። ማአት ስራዎችን ሰራው ከዛ በኋላ። ስለዚህ በእኛ ጊዜ የነበረው ትምህርት ቤት ሲሄድ ግማሽ ቀን ነበር፣ የፈረቃ ትምህርት ነበር። ስለዚህ ግማሽ ቀን የጧት ከሆንኩኝ የጧት ትምህርት ቤት ሄድና ከሰዓት ልክ ስወጣ ምሳዬን በልቼ የገቢ ቡናችን የገቢ ምንጫችን ቡና የሚል ልክ እንትን ሲል እቤት ገባለሁኝ፣ ምሳዬን በላለሁኝ። ከዛ በኋላ ወደ ስራ ወጣ ነበርና ያኔ ደግሞ ምን ሎተሪ ጀመርኩኝ፣ ማዞር ጋዜጣ ከሌሎች ሰዎች ውጪ ከተማው ላይ ምናምን ጀመርኩኝና እሱን እያደረግኩኝ እስከ ሃይ ስኩል ድረስ ደረስኩኝ ማለት ነው። እና ዩኒቨርሲቲ ለመግባት ማትሪክ ስፈተን እንዲህ ግማሽ ቀን እየሰራው ግማሽ ቀን እየተማርኩኝ ነበርና መልካም በጣም ቆንጆ። እንግዲህ ከዛ ጎን ለጎን እንግዲህ ስራ እየሰራ ነው ከሰዓት ጠዋት ደግሞ ትምህርቱ አለ። ትምህርት ላይስ ምን አይነት ተማሪ ነበርክ? ትምህርት ላይ መጥፎ የማይባል ተማሪ፣ እልህኛ ኢንሴንስ በቃ መሸነፍ የማይወድ ግማሽ ቀኔን ሌሎቹ አጥንተው ስለሚመጡ እኔ ደግሞ ስራ ላይ ስለሆንኩኝ ማካክሰው የነበረው ማታ ነበር። ማታ አጠናለሁኝ፣ የቤት ስራዬን ሰራለሁኝ፣ ክላስ ውስጥ በደንብ እሳተፋለሁኝ። እንደገና ደግሞ ኃላፊነት አለብኝ። የክላስ ሪፕሬዘንታቲቭ ነበርኩኝ። ከአንደኛ ክፍል ጀምሮ የክላስ ሞኒተር ነበርኩኝ። እስከ ስንተኛ ክፍል ድረስ? እስከ 12 ኤክሰፕት 7ኛ ክፍል። ምን ተፈጠረ 7ኛ ክፍል ላይ? 7ኛ ክፍል አንድ አበራ ይባላል የክላስ የስም ጠሪያችን ነበርና የክፍል ኃላፊው ነው። አይቶኛል ሌላ ጊዜ ብዙ ጊዜ ከአንደኛ ክፍል እስከ 6ኛ ክፍል የክላስ ሞኒተር ሆኜ ሳገለግል አይ እንግዳ ማረፍ አለበት ዘንድሮ ምናምን አለና ሌላ ሰው ተመረጠ። ለሌሎች ለቀኩኝና ከዛ በኋላ ተመልሰው ደግሞ 8ኛ ክፍል ትገባ ያስፈልጋል ተመለሰች። መልካም ሰው እንግዲህ ክላስ ሪፕሬዘንታቲቭ ስትሆን እንግዲህ ሊደርሺፕ ላይ ትልቅ ዋጋ አለው ብዬ አምናለሁ። መምራትን ትማርበታለህ፣ ከዛ ሲቀጥል ደግሞ ቲም ወርክንም ትማርበታለህ። ምክንያቱም ከተማሪው የምትሰማው ሐሳብ አለ፣ ከዛ በኋላ የተለያየ ሐሳብ ሊሆን ይችላል። እሱን አቀራጭተህ ምርጥ የሚባለውን ሐሳብ ለአስተማሪ ማድረስ፣ ከአስተማሪ የሚሰማውን ደግሞ ሐሳብ ደግሞ ተማሪዎች እንዲገባቸው እንዲረዱት አድርጎ ማድረስ ያስፈልጋልና እንዴት ይመስል ነበር ያ የሊደርሺፕ ጉዞ? በጣም ደስ ይላል። ያኔ መጽሐፍ አንብቤ አልነበረም የጀመርኩት። ዝም ብሎ የተጀመረ ነገር ነበር። ሲጀመር ግን አንዳንዴ ሊደርሺፕ እንማረዋለን፣ አንዳንድ ጊዜ ደግሞ ውስጣችን ይኖራል። ስለዚህ ውስጥ ያለው ነገር ሲወጣ በትምህርት ሲዳብር ዛሬ ላይ ላለኝ ነገር እንትን አለ እንጂ ያኔ ባይ ዲፎልት ዝም ብሎ ነበር የመጣው። ስለዚህ ምን ማድረግ አለብህ፣ ይሄን ነገር የሥራ ድርሻ ይሄ ነው ምናምን ተጽፎ የሚሰጥ ነገር አይደለም። የመጀመሪያው ነገር አንደኛ ክፍል ስም መጻፍ ነበር። የሚረብሹ ልጆችን ስም ጻፍ። ስለዚህ ስም እየጻፍኩኝ ማስተላለፍና ተማሪዎች በጣም ይጠሉኝ ነበር መጀመሪያ ጊዜ ላይ። ስለዚህ
ተማሪዎች ላይ የነበረኝ ነገር በጣም የሚያስጠላ ሆነና እንዴ ምናምን እያልኩኝ ከዛ በኋላ ግን ማስጠናት አስተማሪ ሳይመጣ ሲቀር ጥሩ ጎበዝ ተማሪ የሆኑ ተማሪዎች ወጥተው እንዲያስረዱ ምናምን ሳደርግ ይሄ ለሌሎች ሰርቭ ማድረግ እዛ ደግሞ ተወዳጅነቴን ደግሞ እየጨመረ መጣ ምናምን ከዛ በኋላ ፍሪ ቲቶር እየሰጠታል እና እሱ ላይ መጣልኝ። መልካም በጣም አሪፍ። እንግዲህ ክላስ ተወካይ መሆኑ እንዳለው ነው። ከዛ ውጪ ደግሞ የተሳተፍክባቸው ክለቦች እስካሉ? ክለቦች ብዙ ክለባት ነበሩ። በትምህርት ቤታችን አዳማ ቁጥር 2 ነበር። አሁን ሌላ ስያሜ ተሰጥቶታልና አዳማ ቁጥር 2 ትምህርት ቤት ላይ ብዙ ክለባት ነበሩ። የመጀመሪያው የማስታውሰው የቀይ መስቀል ክለብ ነበር። ዋው! የቀይ መስቀል ክበብ አባል ነበርኩኝ። እንደገና አገርን ወቅ ክለብ ነበር። አገርን ወቅ ክበብ በዛ ክለብ አማካኝነት የመጀመሪያውን ጉዞ ያደረኩት ሶደሬ ነበር። ሶደሬን ማየት ከዛ በኋላ በቀይ መስቀል በኩል ደግሞ ልዩ ስልጠናዎችን መውሰድ እንደገና ደግሞ በተለይ አሁን ኤሌመንተሪ ላይ ጀምረን ስለ ድረግ ስለ እጾች ምናምን መማር አደገኛ እጾች ምንድናቸው ምን ጉዳት አላቸው ምናምን ብለን እንትን ያለው በክለብ ውስጥ ነውና እነኛ ክለባት ላይ መሳተፌ ስልጠናዎችን እንድወስድ እድል ሰጠኝ። እንደገና ደግሞ የኔ ሊደርሺፕም የበለጠ እንዲያድግ አስተዋጽኦ አደረገና የሃይ ስኩልም ላይ ስገባ እንደዚሁ ነበርኩ። ዋው! ከዛ ሃይ ስኩል ላይ ገብቼ የሚገርም አንድ 17 ጓደኛሞች ነበርን። 17 ጓደኛሞች አንድ አሶሲዬሽን ፈጠርን። ምን ሳፎ የሚባል ምን ላይ ነው የሚያሰክረው? ሳፎ ስቱደንትስ አሶሲዬሽን ፍሬንድሺፕ ኦርጋናይዜሽን ይባላል እና አብሪቬሽኑ እንደዛ ነው እና ደስ ይላል። ቀላል ነው አብሪቬሽኑ። ሳፎ በጣም ደስ የሚል ነበርና ሳፎ ከተባለ ምን ልበል እንትን በገላውዲዮስ ትምህርት ቤት ውስጥ ነበር የተማርነው። ገላውዲዮስ ላይ ማስታወቂያ እንጽፋለን ምናምን በጎ ስራዎች ላይ መስራት ላይ ያተኮረ ነበር። አረጋውያንን መርዳት፣ አካባቢን ማጽዳት፣ የተቸገሩ በውጤታቸው ምናምን ዝቅተኛ የሆኑ ተማሪዎችን መደገፍ፣ እንደዛ ደግሞ በጣም ጧሪ የሌላቸው አረጋውያኖችን ቤት ማፍረስና መስራት እንዴ በደንብ እንሰራ ነበር። የሚገርም ሙያው አላችሁ። ሙያው እንደው ሞከራችሁት እንበል። ፋይናንሱስ ምንም በጣም ትንሽ ብር ነው። መዋጮ አለ። ወርሃዊ 2 ብር እናዋጣ ነበር። ስንት ሆናላችሁ? አንድ በአማካኝ 17 ነን። 17ታችንም ወንዶች ነን። ወንዶች ነን። 17ታችንም ወንዶች ነን። የጉልበት ወጪ አታውጡም? እሺ የጉልበት ወጪ አናወጣም። ምንም እንትን እናርገን ምንድነው የምናረገው? አፈርና ይሄ ምንድነው የምናያይዝበት እንትን አለ አይደል? ጭድና አፈር አድርገን አብኩተን ቤት እንሰራ ነበር። ዋው! ያንን እናፈርሳለን እንትን እንላለን። ያኔ ስንተኛ ክፍል ሆነን ነው? 9ኛ ክፍል ሆነን ነው የጀመረው። 9ኛ ክፍል 10ኛ ክፍል ሰራ ነው። 11ኛ ክፍል ሰራ ነው። 12ኛ ክፍል እስክንፈተን ድረስ ሰራ ነው እና የብዙ አካባቢዎችን የብዙ ቤተሰቦችን ቤት አፍርሰን ሰርተናል። በጣም ተመርቀናል። አካባቢ ጽዳት ላይ ተሳትፈናል። ትምህርት ቤቶችን ደግፈናል። ተማሪዎችን በጣም አብቅተናል። ሳፎ አሁን ልክ ማትሪክ ከተፈተንን በኋላ ሁሉም ሰው ተበታተነ። አንዱ አዲስ አበባ ዩኒቨርሲቲ ደረሰው፣ ሌላው መቀሌ፣ ሌላው ሐረማያ፣ ሌላው ጅማ። በሁሉም ዩኒቨርሲቲዎች ላይ ተከፋፈልን ማለት ነው። 8 ዩኒቨርሲቲዎች ነበር። አሳፋችሁ ጽራስ ማለት ሁላችንም ተበተንን እና እዛው ተጽዕኖችን እዛው ሆነ። አሁን ደረጃ ላይ ሁሉም ሰው አድጎ አንደኛው ፓይለት ነው፣ አንደኛው ትልቅ ቢዝነስ ኦነር ነው፣ መኪና ምናምን ያስመጣል፣ አንደኛው የልብ ጥገና ስፔሻሊስት ነው። አሁን ከአሜሪካ መጥቶ እዚህ ቮለንቲር ያደርጋል። አሁን በተለይ ዶክተር ተስፋዬ ተሊላ ምናልባት ሰምተው ይሆናልና ካርዲዮሎጂስት ነው። በጣም የሚገርም ስራ ይሰራልና እንዲህ አይነት ነገር ሁላችንም ያወጣን ነገር ከስር የጀመርነው ነገር ነው። በደንብ የሰርቪስ ሜንታሊቲ በጣም ብዙ ጊዜ አሁን እንደው በበጎ ፈቃደኝነት አገልግሉ ሲባል እኔ ጊዜን፣ ጉልበቴን፣ እውቀቴን የምሰጠው ሳይከፈለኝ ምን አገባኝ እንላለን። ግን ነገ እንዲከፈለን የሚያደርገው እሱኛው ኤክስፒሪየንስ ነው። እኛ ምርቃት አገለገለን የምንልህ ምርቃት አገለገለን። በጣም እጃችንን ዘርግተን ነበር አሜን የምንለው። አስተማሪዎቻችን ይመርቁን ነበር። ግቢ ላይ ሳፎ የማንኛውም የምንም አይነት ነገር ግቢያችን ላይ ወረቀት አይለጠፍም ነበር። የሳፎ ከሆነ ግን ማንም ሰው አይከለክለንም። እንግዲህ እስከ ሃይ ስኩል ያለው በደንብ አድርገን አይተናል ማለት ነው። ከዛ በኋላ እንግዲህ ዩኒቨርሲቲ ላይ ገባችሁ፣ ሳፎን አስፋፋችሁት። እንግዲህ አንዳንዶቹ አዲስ አበባ፣ አንዳንዶቹ መቀሌ ደረሳቸው። አንተ ሴት ደረሰ። የዩኒቨርሲቲ ቆይታ ምን ይመስላል? ከተበታተንም በኋላ እኔ ሐረማያ ዩኒቨርሲቲ ነው የደረሰ። ሐረማያ ዩኒቨርሲቲ እኔ ሲደርሰኝ ማለት ሁላችንም ከ17ቱም
16ቱ ማትሪክ መጥቶለታል። ዋው አንዱ ብቻ ነው ያልመጣለት እና አንዱም ከዛ ሌላ ትሬኒንግ እንትን አለና ከኛ ቀድሞን ስራ ይዞ ምናምን ጠበቀን እና 16ታችን በጣም ሄድን ሰራን። እኔ ደግሞ ሀረማያ ዩኒቨርሲቲ ደረሰኝ። ሀረማያ ዩኒቨርሲቲ ሲደርሰኝ ምንድነው እዚህ ግላውዲዮስ ላይ ያገኘሁትን እውቀት የጓደኞቼን ምናምን ይዤ እዛ ቦታ ላይ እንትን ስል ልክ የኔ ሊደርሺፕ ነበርና የሳፎን የምመራው እኔ ነበርኩኝ። ስለዚህ ሊቀመንበር እኔ ነበርኩኝ። ስለዚህ አለቃ ነው አሁንም ጓደኞቼ የሚሉኝ። ስለዚህ ቅጽል ስሜ አለቃ ነው አሁን በጓደኞቼ ዘንድ ያለው ማለት ነው። አሁንም ሲጠሩኝ አለቃ ነው። ከአሜሪካም ሲመጣ ያ የልብ ስፔሻሊስቱ አለቃ ብሎ ነው እንትን 11 ዓመት መርተ እንዴት አይደለም እሱ ነው። ከዛ ሀረማያ ዩኒቨርሲቲ ስገባ የመጀመሪያ ያደረኩት ግቢውን መልመድ ነው። ግቢውን ከለመድኩ በኋላ ምንድነው ያለው ክለባት ላይ መሳተፍ አለብኝ ምናምን ብዬ እንትን አልኩኝ። የመጀመሪያ ዓመቴ ላይ የአንታይድስ ክለብ ጆይን አደረኩኝ። ያንን ጆይን ከማድረጌ በፊት አንድ ስልጠና መውሰድ ነበረብኝ። ሴቭ ዩር ጄኔሬሽን ኢትዮጵያ የሚባል ድርጅት አለ ከዩኒሴፍ ጋር ይሰራ ነበር። አንድ ስልጠና ሰጠን የፒር ኤጁኬሽን። ልክ እሱን እንትን እንዳለ የክለብ ጆይን አደረኩኝ። ኢሚዲየትሊ ያንን ክለብ እንደተመሰረተ በላይ ይባላልና እሱ ግራጁዌት ያደርግ ነበር። የካውንስል ፕሬዚዳንት ነበር፣ የክለባችንም ሊደር ነበርና ወዲያው እኔ ሊቀመንበር ሆንኩኝ፣ ፕሬዚዳንት ሆኜ ቀጠልኩኝ ማለት ነው። እስከወጣ ድረስ 4 ዓመት ጨርሼ እስከወጣ ድረስ የሀረማያ ዩኒቨርሲቲ አንታይድስ ሙቭመንት ፕሬዚዳንት ነበርኩኝ። ሰው ካውንስልም ላይ ሳተፍ ነበር። ጀንደር ክለብ ላይ በተለይ የሴቶችን አቅም ለማጎልበት ከጓደኞቼ ጋር በመተባበር ጀንደር ክለብንም በደንብ ስትሬንግዝን በማድረግ ብርክት ተረፈ የምትባል በጣም ዳይናሚክ ሊደር አለች እና ያንን በማቋቋም ምናምን አብረን ብዙ ነገር ሰርተናልና የክለብ ተሳትፎ ወይም በካውንስል ደረጃም በምናምን በጣም ኢፌክቲቭ የሆነ ሀረማያ ዩኒቨርሲቲን ሰርቭ አድርጌ ተጠቅሜም ወጥቼበታለሁ። በጣም አሪፍ። እንግዲህ እዚህኛው ኤክስትራ ካሪኩላር ላይ በደንብ ኢፌክቲቭ ነበር። ትምህርቱ ላይ እንዴት ነው ኢፌክቲቭ መሆን ቀጠለው እያሉ ነው? ያው ዩኒቨርሲቲ ፕሮግራም ላይ አይደለ ያለ ነው። ልክ ነው። በጣም ቻሌንጂንግ እሱ ነው። ሁለቱን ባላንስ ማድረግ የተወሰነ ጊዜ ላይ በጣም ተቸግሬ ነበር እና ለክለብ ራስን ስትሰጥ ኤክስትራ ካሪኩላር አክቲቪቲ ራስን ስትሰጥ ሙሉ ጊዜን እንደሰጠ ይቆጠራልና ሁለንተናን ይፈልጋል በደንብ። ስለዚህ ሄደን እንሰለጥናለን። በጣም ብዙ ተማሪዎችን እናሰለጥን ነበርና እንደገና ደግሞ ማጥናት አለብን። ደግሞ ልክ ፈተና ሲደርስ ትዝ ይለንና ጸጉራችን ይንጨባራል፣ ቴንሽን እንሆናለን ምናምን በቃ ሌላ አይነት ነገር ውስጥ እንገባለን። በደንብ ማጥራት ጀመረንና ልክ እስከ 6 ሰዓት ላይ ምናልን የሆነ ስትራቴጂ እንደፍንና ቀን ሙሉ የሆነ ስብሰባ ከሌለብን ስልጠና የምናሰለጥነው ከሌለ እናጥና። ካጠናን በኋላ ካፌ ደግሞ ከተጠቀመን በኋላ ኢሚዲየትሊ ሮጠን ወደ ላይብረሪ መሄድ እስከ 6 ሰዓት እናጠናለን። ከ6 ሰዓት በኋላ ቢሮ እንገባ ነበር። አንታይድስ ሙቭመንት ቢሮ ገብተን የክለብ ስራዎችን ደግሞ እንሰራ ነበር። ከሌሊቱ 6 ሰዓት በኋላ ማለት ነው። ከሌሊቱ 6 ሰዓት መቼ ልተኙ ነው? ከዛ በኋላ ያለው ወይ 8 ሰዓት ምናምን ጀምረን ዴን እንተኛለን እና 6 ሰዓት ላይ ሁሉም ሰው ወደ አንታይድስ ሙቭመንት ይመጣ ነበር። የሚገርም ተሰብስበን ስትራቴጂ አውጥተን የስነ ጽሁፍ ምሽቶች እናዘጋጅ ነበር። አዌርነስ ክሬሽን ላይ ለመስራት እሱን ገምግመን አሁን ቅድም ያሳየኝ አዳራሽ አለ አይደል አንተ እንትን ያልከው እንደዛ አይነት አዳራሾች ነበሩና እዛ ላይ ቁጭ ብለን እንዳለ ምን ላይ መሆን እንደገና ደግሞ ራዕይ የሚባል መጽሔት ነበር፣ ጋዜጣ ነበረ ሀረማያ ዩኒቨርሲቲ ብቻ የሚታተም እኛም እናዘጋጀው ያ ራዕይ መጽሔት 25 ሳንቲም ምናምን ይሸጥ ነበር ዩኒቨርሲቲ ላይ ማለትና እሱን ገምግመን ይሄ ይውጣ ይሄ ግባ ምናምን ብለን ዴን ወደ መኝታ ክፍላችን እንሄድ ነበርና እዛ ላይ ነበርና ግን ስንወጣ ሃይ ስኩል ላይ እንደነበረኝ ውጤት አይደለም፣ ትንሽ ዝቅ ብሏል። ይሄ የወሰደብኝ ምንድነው የክለብ አክቲቪቲ ነው። ግን በደንብ በጥሩ ሁኔታ ተግራጁዌት ኢፌክቲቭ ነው፣ በደንብ ያስኬዳል። አንዳንድ ጊዜ አሁን ምንድነው ትምህርቱ ላይ ብቻ ግግም ብሎ ምንም ስኪል ሳይኖር ምንም እውቀት ሳይኖር ምንም ኤክስፒሪየንስ ሳይኖር ከመውጣት ይልቅ ሌሎች ነገሮችን ጎን ለጎን ይዞ መውጣቱ በደንብ ልዩነት አለው። ታንክ ዩ። ቶፕ ላይ ያሉት ሰዎች በሙሉ እንደዚህ ያደረጉ ሰዎች ናቸው። አብዛኛው ቦታ ስዳያቸው አሁን ለምሳሌ አለመማር ጠቀመኝ ምናምን ነገር አይደለም። ይሄንን ምንለው ማለት ነው ልክ ነህ። ተምረዋል ግን ከትምህርቱ ጎን ለጎን ደግሞ የሆነ ነገር አስኪደዋል፣ ባላንስ አድርገውታል። አንዱን ከመጠን በላይ አንዱን ዜሮ አላደረጉት እና በጣም ምርጥ ጆርኒን ያጋራል። ታንክ ዩ ሶ ማች። እሺ እንግዲህ ዩኒቨርሲቲ አለቀ። የመጀመሪያ ዲግሪህን በኮኦፐሬቲቭ አካውንቲንግ አይደል? መልካም። ከዛ ሁለተኛ ዲግሪህን ቀጠልክ፣ ፕላስ ስራዎች ውስጥ ገባህ። እነዛ እንቅስቃሴዎች ምን ይመስላሉ? እንደወጣው አሁን ይሄ ብዙ ተሳትፎ ይሄ ነው። አሁን
ክለብ ላይ በጣም ስሳተፍ ሁሉም ሰው የእንትን ፕሬዚዳንት ነበር መስላቸው። እኔ የአንታይድስ ክለብ ፕሬዚዳንት ነበርኩኝ እና የካውንስል ፕሬዚዳንት መስላቸው ነበርና ግን የካውንስል ሜምበር ነበርኩኝ፣ የስቱደንት ካውንስሉ። ከዛ ስወጣ እንግዳ ወይ ዩኤን ላይ ነው የሚሰራው ወይ ደግሞ ተቀጥሮ አይሰራም የሚል ነበር ብዙ ሰው የሚያወራብኝና አንተ እኮ ተቀጥሮ አሰራም አንተ እኮ ምናምን ሲሉኝ ይሄ ነገር ምንድነው ምናምን ብዬ ልክ ግራጁዌት አድርጌ እንደወጣሁኝ እንዴት አድርጌ ነው ሲቪ አዘጋጅቼ ቅጥር የምፈልገው ምናምን ማለት ጀመርኩኝና እዛ አካባቢ ላይ አንዳንድ ነገርኩልህ ትምህርት ቤት ውስጥ ሆኜ ለትሬኒንግ ምናምን ስንሰጥ ትንሽ 75 ብር 100 ብር ፐር ዳይም ይታሰብልን ነበር። ያቺ ተጠራቅማ አንዳንድ ጊዜ ላይ ካፌ ሲዘጋብን ቢዚ ሆነን ነን ካፌ እንገባለን። ነን ካፌ እንገባና እንበላለን። እኔ ደግሞ ሸሚዝ በጣም ለብሳለሁኝ፣ በጨርቅ ሱሪና በሸሚዝ ነው። አሁን ሸሚዝ ነው የለበስኩትና ያንን የተተኮሰ ይመስላል። በደንብ አጥበዋለሁኝ። ማጥበው ካምፓስ ሆኜ ልብሴን ራሴ ነኝ፣ አላሳጥብም። አጥብና ሸሚዞችን እጥፍጥፍ አድርግና ቁጭ ልባቸዋለሁ፣ ይቀመጥባቸዋል። ሶ የተተኮሰ ይመስላል። እሱን ለብሼ የት ነው የሚሄደው? በጣም ቆንጆ ቡና ስለምወድ ስታፍ ላውንጅ ነበር የሚሄደው። ስታፍ ላውንጅ ደግሞ መምህራን ብቻ ናቸው የሚገቡት። ምግብ እዛ በላለሁኝ እና ዘንጣል። ሰዎቹ ምንድነው የሚያስቡኝ? ስታፍ ነው እንጂ የሚመስላቸው ተማሪ አልመስላቸው። 4ኛ ዓመት ላይ በሚገርም በጣም የደነቀኝ በጣም ቢዚ ሆነን መመረቂያ ደረሰ፣ ፔፐር አለ ምናምን፣ ጸጉሬ ተንጨባሮ ምናምን ቡና ስለው ምን ነው እንግዳ ዛሬ ጸጉርህ ምናምን አለኝ። ያው ፈተና አይደል ቴንሽን ምናምን አለኝ። ደነገጠ። ተማሪ ነህ እንዴ? እና ስለው ውጣልኝ ምናምን ብሎ ከዛ አባረረኝ። እዛ ውስጥ መመገቤን አቆምኩኝና ከዛ ወጣው። ሶ ይሄንን ካደረግን በኋላ ግራጁዌት አድርጌ ከወጣው በኋላ ከጓደኞቼ ጋር ስራ መስራት ስለነበረብኝ ከጓደኞቼ ጋር ተደራጀንና 5 ልጆች ነን። ፕሮፖዛል ጻፍን። ብድር ጠየቅን። አንድ የብድር ተቋም ወደ 98,000 ምናምን ብር ብድር የዛሬ ሰዓት ማለት ነው። ኦልሞስት 10 ምናምን ዓመት ቆንጆ ብር ነበር። 98,000 ብር ማግኘት ማለት በጣም ትልቅ ነው። ስለዚህ እሱን ስቴሽነሪ ከፈትንበት። የተወሰኑ ላፕቶፕ ኮምፒውተሮች ገዛን። ኮምፒውተር ማሰልጠንና ስቴሽነሪ መሸጥ ጀመርን። የተወሰነ ጊዜ ሰራንበት። 5ታችንም ዲግሪ ያለን ልጆች ነን። አንደኛው ከጅማ ዩኒቨርሲቲ ያለ የሳፎ ሜምበር ነው፣ የሳፎ ጓደኛዬ ነው። ሰው ሲመጣ ከሱም ጋር መስራት አለብን ምናምን ብለን ጀመርን። እንዴ ነጋዴ ልሆን ነው እንዴ መልሼ ደግሞ 4 ዓመት ተምሬ እንደገና ንግድ ላይ ምናምን አልኩና ደግሞ ወደ ሌላ ቦታ ገባሁኝ። ኦሮሚያ ኮሌጅ የሚባል እዛ ጆይን አረኩኝ እንደ አስተማሪ። ልክ 6 ወር ምናምን ካስተማርኩ በኋላ የኮሌጁ ዲን ሆኜ ተሾምኩኝ። እንዴ በ6 ወር ሰው በጣም ፋስት ነበርና የኮሌጅ ዲን ሆኜ ወደ 3 ዓመት ምናምን አገለገልኩኝ። እዛ በጣም ተማሪዎችን እናበቃ ነበር። በተለይ ደግሞ ከኔ ፊልድ ጋር ሪሌትድ የሆነ ኮኦፐሬቲቭስ የሚማሩ ተማሪዎች ነበሩ። እሱን አደረኩኝ። ከዛ በኋላ ወደ አዲስ አበባ ገባ ማለት ነው። አዲስ አበባ ገብቼ አንድ ሴቭ ዩር ጄኔሬሽን ኢትዮጵያ የመጀመሪያው ዩኒቨርሲቲ ስገባ ስልጠና የሰጠኝ ድርጅት ነበር። ስለዚህ እሱ ድርጅት ላይ ገባው፣ ወጣቶች ላይ ስለሚሰራ ዴን እሱ ጋር እየሰራው ነው። ትምህርቴን ደግሞ በማስተርስ ወደ ሶሺዮሎጂ መግባት የፈለኩትና ከኢንድራ ጋንዲ በሶሺዮሎጂ 2 ዓመት የወሰደ ኮርስ ወስጄ ሶሺዮሎጂን ተማርኩኝ ማለት ነው። ስለዚህ አጣመርኩት። ለወጣቶች የሚጠቅም ሆነልኝ። ማህበረሰብ ጋር ከስር ጀምሬ ከሃይ ስኩል ጀምሮ ምን ሰራው የነበረውን ስራ ይበለጠ እንዳጠናክር አደረገልኝና በተቋም ደረጃ አደረገልን። ከዛ በኋላ እድሎቼ በጣም ሰፉ። እድሎቼ የሰፉት ከምን አንፃር ነው? ከማገለግልበት አንፃር ማለት ነው። ስለዚህ ተመልሼ ዩኒቨርሲቲዎች ላይ መሄድ ጀመርኩኝ። ተማሪዎችን ማሰልጠን አዲስ አበባ ዩኒቨርሲቲ መጣ ነበር፣ ሀረማያ ዩኒቨርሲቲ፣ ድሬዳዋ ዩኒቨርሲቲ፣ አብዛኛው ዩኒቨርሲቲ ሄደን ስልጠና ሰጥተናል። የፒር ኤጁኬሽን ስልጠና። እሱን ካደረግን በኋላ እንደገና ደግሞ የታክሲ ድራይቨርስ ፕሮጀክት ነበረን እና ኤችአይቪ ኤድስን ለመቅረፍ እነሱ ዋናዎች ናቸው ምናምን ብለን ይሄ ማርፕስ ሞስት አት ሪስክ ፖፑሌሽንስ የሚባሉ ነበሩ። ስለዚህ እነሱን የትራክ ድራይቨርስ፣ ታክሲ ድራይቨርስ እንደገና ደግሞ የነሱ ረዳቶቻቸው ምናምን እነሱን የማሰልጠን ሴተኛ አዳሪዎችን የማሰልጠን እድል አገኘሁኝ በሴቭ ዩር ጄኔሬሽን በኩል።
ዴን እያለ ዛሬ ላይ ደረሰ ማለት ነው። መልካም በጣም ቆንጆ። እንግዲህ ከዛ በኋላ በተቋም ውስጥ ሆነ በደንብ ፕራክቲስ ያደረግከው በክለባቶች ፕራክቲስ ያደረግከውን ነገር እንዲሁም ዩኒቨርሲቲ ላይ በደንብ የተሳተፍክበትን ነገር ከዛ በኋላ የራስን ተቋም ወደ መመስረት ደግሞ መጣ። ኮፋውንደር ሆንክ ማለት ነው። ያ ጆርኒ ምን ይመስል ነበር? ያ ጆርኒ በጣም እንትን ይላል። ምንድነው አሁን ከዛ ልክ ሴቪር ጄኔሬሽን እያለውኝ ትንሽ መናወጥ ነበረብኝና የተናወጥኩበት ጊዜ ነበር። ልክ ሴቪር ጄኔሬሽን ኢትዮጵያ እየሰራሁኝ ወጣቶች ላይ በጣም ኢንቮልቭ አደረግ ነበር። በጣም እንሰራ ነበር። በጣም ኢፌክቲቭ የሆነ ስራ ሰርተናል እና እዛ ሴቪር ጄኔሬሽን ኢትዮጵያ ላይ ያፈራኋቸው ወዳጆች እስከዛሬ ድረስ በጣም አደንቃቸዋለኝ እና ኢንክሉዲንግ ፋውንደርስ ከክለብ ነው የጀመሩት። እነሱም ከክለብ ጀምሮ ትልቅ ተቋም ድረስ ሆነዋል። ስለዚህ ብዙ ሰዎች ወጣቱን በጣም ተጠቂ የሆነውን ማህበረሰብ ተደራሽ እንዲሆን አድርገዋል እና ልክ እነሱ ጋር እያደረግኩኝ አንድ ድል መጣ። ደግሞ አፕላይ ያደረግኩኝና ኢስት አፍሪካ ላይ የሊደርሺፕ ፕሮግራም አለ፣ አኪመን ሊደርሺፕ አኪመን ፌሎሺፕ። የዛ አፕላይ ያደረግኩኝና ሲሄድ የአንድ አመት ፕሮግራም ነው። በጣም ትሬኒንጉ ኢንቴንሲቭ ነው። አፕላይ አድርገህ እንትን ለማድረግ ፒቺንግ የተለማመድኩት ያኔ ነው። ኤሌቬተር ፒች ዛሬ ላይ የምንለው ማለት ነው። 1 ሚኒት የአንድ ደቂቃ ፒች ስለ አንተ ምን እንደምትሰራ ምን እንደምትፈልግ አገርህ ስለ ኢስት አፍሪካ ያለህ ቪዥን በአንድ ደቂቃ ውስጥ ምንድን ነው ምናምን ተብለን እሱን ተፈትነን ነው ያለፍነው። ከፈተናዎቻችን አንዱ ማለት ነው። ልክ ስመጣ እሱን ጨርሼ ስመጣ ስራዬን አስጠላኝ። ለምንድን ነው የምሰራው እንዴ ማለት በቃ ጠላሁት ስራዬን ማለት ነው። ያ ሁሉ በጣም ደስ ብሎኝ እንግዳ የኒጆ ነው የሚሰራው ምናምን ያ ፕራይድ ቶታሊ ጠፋና ለምን የሚለው ጥያቄ በየቀኑ ይመላለስ ጀመረ። ስለዚህ ኢምፓክቴ ምንድን ነው? ምን ኢምፓክት እያመጣሁኝ ነው? እኔ እየተጠቀምኩኝ ነው ወይስ ሰውን እየተጠቀምኩኝ ነው ምናምን ብለው እረፍት አጣሁኝ ማለት ነው። ስለዚህ ከስራ ባልደረቦቼ ጋር ጥሩ መግባባት ላይ መድረስ አቃተኝ ማለት ነው። ስለዚህ የማስበው ሌላ ሆነ፣ እነሱ የሚያስቡ ሌላ ሆነ። ስለዚህ ስራዬን መልቀቅ ነበረብኝና ያኔ ቶታሊ ስራዬን አቆምኩኝ። ስራዬን ካቆምኩ በኋላ ሌላ ድርጅት ጆይን አደረግኩኝ። ዋይ የሚል ይመልስልኛል። ዋይ የሚለውን ሁለት ነገር ማግኘት ነበረብኝ። ለምን የሚለው አልተመለሰለም። ለምን የሚለው አንድ ምንድነው ለምንህ ምናምን ብትለኝ አሁን አንድ የምሰራው ስራ ሰዎችን ይጠቅማል ወይ? እሱ ከሆነ የስ አስከደዋ ደግሞ ሁለተኛው እግዚአብሔር ደስ ይሰኛል ወይ? ዋው በቃ እግዚአብሔር ደስ ካልተሰኘበት ሰው ካልተጠቀመበት ምንም ነገር እዛ ቦታ ላይ ነው ያላስፈልግም ነው የምለውና ልክ ሲሄድ እግዚአብሔር ይመስገን አንድ ዩኒቨርሲቲ ላይ ነበር ማቃት የአብሬያት ሀረማያ ዩኒቨርሲቲ ላይ መሰራ የሷ እህት ጅማ ዩኒቨርሲቲ ነበረች። ጅማ ደግሞ ለክለብ አንድ ላይ ከሀረማያ ዩኒቨርሲቲ አንድ ላይ ሰብስበናቸው ነበር። ከጅማ ከመቀሌ ከአዲስ አበባ ከሌሎቹም ዩኒቨርሲቲዎች ከአርባ ምንጭ እንዲሰብስበን ነበርና ያን ያወቅኳት የዚች የጓደኛዬ እህት ማለት ነው። ስለዚህ ከአኪመን በኋላ ስመጣ አንድ ድርጅት አለ እንዲህ አብረን ብንሰራ የሚል ነገር ሐሳብ አመጣች። ስለዚህ ለምን አልኳት። ምን አይነት ስራ ነው የምንሰራው? እዚህ ቆሼ አካባቢ ላይ ቆሼ በጣም ምፈራው ስፍራ ነው። ሳልፍ ሽታው በጣም ያስቸግራል። አካባቢው ላይ ቆም ለማለት ታክሲ ቆም ለማለት በጣም የሚያሰጋኝ ቦታ ነበር። እዛ አካባቢ እንስራ። በቃ እሷን አመንኳትና ገባን። ስንገባ ያንን እንትን ሳየው ስወደው በስልጠና ነው የጀመርኩትና የመጀመሪያ ጊዜ ልጆቹን ላይፍ ስኪል ስልጠና ሰጠንኳቸው። ስልጠናውን ሳሰለጥናቸው ልጆቹ በጣም በፍቅር የተሞሉ ናቸው። ይሄ ነገርማ አብረን እንሰራለን ምናምን አለን። ዴን ሙሉ እንትኔን ሰጠዋት። መጀመሪያ 2 ቀን 3 ቀን ነበር እንትን ያለ እየሰራን። ከዛ በኋላ ፉል ታይመር ሆንኩኝ። ዴን ሳማሪታን ሄልዝ ኤንድ ኤዱኬሽን ሰፖርት ሴንተር የሚል ሶሻል ኢንተርፕራይዝ ወይም ማህበራዊ የስራ ፈጠራ ተቋምን ፋውንድ አድርገን መስራት ጀመርን ማለት ነው። መልካም፣ በጣም አሪፍ። እንግዲህ ሳማሪታን ሄልዝ ኤንድ ኤዱኬሽን ተመሰረተ። ሶሻል ኢንተርፕራይዝ ነው ወይም ማህበራዊ ስራ ፈጠራ ነው። አድማጮቻችን ላይ የሚነሳ ጥያቄ አለ። ማህበራዊ ስራ ፈጠራ ከስራ ፈጠራ በምን ይለያል? ትርጉሙ ምንድነው? ከዛን ጀምር። ከባድ ጥያቄ ግን መመለስም ያለበት እኔ አውቀዋለሁ። ብዙ ሰው እንትን እያለ አሁን ሊንክዲን ላይ ፌስቡክ ላይ ብዙ ማህበራዊ ስራ ፈጠራ ምንድነው የሚሉ ሰዎች ናቸው ብዙ ጊዜ። ስለዚህ አሁን በአገራችን ላይ ከምን ልነሳለ 2 አይነት ነገሮች ናቸው። 2 ብቻ ነው ያሉት። አንዱ ኤንጂኦ አለ።
እሱ እርዳታ መስጠት ብቻ ነው። ፕሮፊት የለውም፣ ምንም ትርፍ የለውም። ከሌላ ቦታ ብር ይቀበላል፣ ለተቸገሩ ሰዎች ይሰጣል። ስለዚህ የሚሰጡት ሰዎች ደግሞ እጃቸውን ሲሰበስቡ አሁንም እነኛ ሰዎች ችግር ላይ ናቸው። ስለዚህ ዲፔንደንሲን ወይም ጠባቂነትን ይፈጥራል። ዩኤስኤድ ሲቆም እንደተዘጉ ድርጅቶች በትክክል። ሌላኛው ደግሞ መርካቶ ላይ ያሉ ነጋዴዎቻችን ናቸው። ፒውርሊ ለትርፍ ብቻ የተቋቋሙ ማለት ነው። ስለዚህ ምንም ይሁን ትርፍ ማትረፍ ካለበት መስራት አለብን የሚሉ ናቸው። ስለዚህ በኢትዮጵያ ውስጥ ያለው ወይ ፒኤልሲ ወይ ደግሞ ሶል ፕሮፕራይተርሺፕ የንግዱ ይለያያል፣ የተለያየ እንትን ስላለው ማለት ነው። አንድ ሰው የሚመራ በፒኤልሲ የሚመራ ምናምን አለው፣ ግን ሁለቱ ናቸው ለንግድና ለእርዳታ ያለ። ስለዚህ ማህበራዊ ስራ ፈጠራ መሀከል ላይ ያለ ነው። በሁለቱ መካከል ሌላ ነገር ስለሌለ ማህበራዊ ስራ ፈጠራ ተቋም መሀከል ላይ ያለ ነው። ስለዚህ የሁለቱን አድቫንቴጅ ስራ ስትሰራ ማትረፍ አለብህ አይደል? አዎ። ያለ ትርፍ ምንም ነገር እንትን ለማሳደግ ለማስቀጠል ግድ ነው። ትክክል። የምትረዳው ደግሞ እርዳታ የምትሰጠው ደግሞ ችግር ስላለ ነው። የሚቀረፍ ችግር አለ ማለት ነው። ስለዚህ ሶሻል ኢንተርፕራይዝ ወይም ሶሻል ኢንተርፕራይዝሺፕ ወይም ማህበራዊ ስራ ፈጠራ ማለት ዋና ዓላማው ችግር መቅረፍ ላይ ያደረገ ኢምፓክት ድሪቭን፣ ያኛው ፕሮፊት ድሪቭን ነው። ይሄኛው ኢምፓክት ድሪቭን ነው። ተጽዕኖ መፍጠር ተቀዳሚ ዓላማ አድርገ ስራ መስራት ማለት ነው። ከዛ በኋላ ትርፉ ይመጣል። ትርፉ የሚመጣው ደግሞ ቢዝነስን ለማስቀጠል ነው። ትርፉ ሲመጣ ደግሞ እንደሌላኛው ትርፉን አትከፋፈለውም። መልሶ ዓላማህን ለማሳኪያ ታውለዋለህ ማለት ድርጅቱን ስኬል ለማድረግ ለማሳደግ ኢምፓክቱን ለማስፋት። በትክክል ይሄ ነው ማህበራዊ ስራ ፈጠራ ተቋም ማለት ነው። ስለዚህ ማህበራዊ ስራ ፈጠራ ተቋምን ስራ እየሰራን ትርፍ እያተረፍን ማህበራዊ ተጽዕኖ ማሳደር እንችላለን ወይ? ብዙ ሰዎች የሚጠይቁኛል። መልሴ አዎ ነው። እሺ አሁን እንዴት ደግሞ እንበላለን? አሁን ቆንጆ እንትን ነው። ስለዚህ ስራ ለምንድን ነው የምሰራው የሚለው አሁን ሀገራችን ላይ ብዙ ችግሮች አሉ። ዘርፈ ብዙ ችግሮች አሉብን ኢትዮጵያ ላይ ብለን ሁላችንም እናወራለን። በዚህ ሁላችንም እንስማማለን። አሉብን በደንብ ተስማምተናል። ስለዚህ ችግሮች ባሉበት ሰዓት ደግሞ ችግርን እንዴት ነው የምንመለከተው? የኔና አንተ የይድነቃቸውና የእንግዳ ወርቅ አመለካከት ለችግር ምንድን ነው? እኔ እንደ ሶሻል ኢንተርፕረነር ነው ችግር ኦፖርቹኒቲ ነው። ይሄ ችግር አለ ደን ይሄን ችግር እየቀረፍኩኝ እኔ ትርፍ ማትረፍ እችላለሁ። አንተ ምናልባት አታረግም፣ ግን ሌላ ሰው ልክ ችግሩን ሲያይ ወይኔ ይሄ ችግር አለብን ለመጣ ሰው ሁሉ ይናገራል። ይሄ ችግር አየ ሲባል ደግሞ ሌላው ሰው ደግሞ ናይስ እግዚአብሔር እድል ሰጠኝ እዚህ ቦታ ላይ ኢምፓክቴን ላሳርፍ ተጽዕኖዬን ላሳድር ብሎ የሚሳተፍ ሰው የምንመለከትበት መነጽር ልዩነት ይፈጥራል። ስለዚህ አንድ ችግርን እንዴት ነው የምንመለከተው? ምን ሰርተን የኮንትራት ዓለም ላይ ነው ያለነው። የተወሰነ አመት ነው የምንኖረው። በዚች በምንኖረው ዓለም ግን ምን ነገር ሰርተን ማለፍ እንችላለን? አሻራችን ምንድን ነው? በደንብ የሚጠቀመው ደግሞ ማን ነው? ማንን ጠቅመን ነው ማለፍ ያለው? ራሳችንን ወይስ ሌላውን? ከራሳችን ማለፍ አለብን። በትክክል። ስለዚህ ከራሱ ማለፍ ያለበት ሰው ማህበራዊ የስራ ፈጣሪ ነው መሆን ያለበት። ያ ማለት ችግር ቀራፊ ነው ማለት ነው። ስለዚህ ሁላችንም ተጽዕኖአችን ለምሳሌ አሁን ማህበራዊ ሚዲያዎች አሉናል። እዛ ላይ ለሁላችንም ክፍት ነው። አንዳንዱ በአዎንታዊ መልኩ ይጠቀመዋል፣ በደንብ ይጠቀምበታል። አንዳንዱስ ላሉታዊ ነገር ሄት ስፒች፣ መጥፎ ነገሮችን እንትን በማድረግ ውሸት ነገሮችን ፖስት በማድረግ ምናምን እዛ ጋር ይጠቀምበታል። ስለዚህ እኔና አንተ እዛ ጋር ካለን የኔ አስተዋጽኦ ምንድን ነው ብለን ማየት መቻል አለብን። ስለዚህ ማህበራዊ የስራ ፈጠራ ይሄና የመሳሰሉት ላይ ያተኩራል። በጣም በጣም አሪፍ። መልካም። እንግዲህ ስለ ማህበራዊ ስራ ፈጠራ ይሄንን ካልን ሌላኛው ወሳኝ ነጥብ ደግሞ የማህበራዊ ስራ ፈጠራ ላይ የሚያተኩር በአማርኛ የተጻፈ የመጀመሪያው አቶ ክብረትም ፌስቡክ ላይ ለቀውት ነበርና የኢትዮጵያ ሶሻል ኢንተርፕራይዝ ፕሬዚዳንት ናቸው እና እዛ ላይም ነበር መጀመሪያ ጊዜ ያየሁት። ከዛ በኋላ ሌላ ቦታ ላይም እንደዚሁ ፕሬዘንት ስታደርግ አየሁኝና በጣም መሰጠኝ። ያንን መጽሐፍ ስለመጻፍ ምን አነሳሳ? በጣም አመሰግናለሁ። ይሄን ማህበራዊ ስራ ፈጠራ ተቋም አለ ኢትዮጵያ ውስጥ። አቶ ክብረትም የሚመራው የሶሻል ኢንተርፕራይዝ ኢትዮጵያ ተቋም አለ። ያ ተቋም ማንን ነው የሚወክለው? ማህበራዊ ስራ ፈጣሪዎችን ነው። ትክክል። ኢትዮጵያ ውስጥ
ቅድም ተሳተፍኩበት ባልኩ ፌሎሺፕ 2016 በፈረንጆች የተሳተፍኩት ፌሎሺፕ ደርሼ ስመጣ እዛ አካባቢ ላይ ዩጋንዳ፣ ኬንያ፣ ሩዋንዳ፣ ኢትዮጵያ፣ ታንዛኒያ ነበርን። ከኢትዮጵያ ውጪ ሁሉም ስለ ማህበራዊ ስራ ፈጠራ ተቋም ያወራል። እኛ ጋር ደግሞ እኔ ሄድኩት ኤንጂኦ ነው፣ ሌላኛውም ኤንጂኦ ነው፣ አንዱ የግል ስራ የሚሰራ ሁለቱ ብቻ ነው። ኢን ቢትዊን ያለ የለም። ስለዚህ እየተመለስን ከጓደኞቼን ጠየቅኳቸው፣ ምንድነው ሶሻል ኢንተርፕራይዝ ማለት ምንድነው? እኛ ሀገር ላይ የሌለ እነሱ ጋር ያለ እነሱ የሚያወሩት እኛ ማናወራው ነገር ምንድነው? ይሄ ነው። ስለዚህ ዶክመንቶችን ሳገላብጥ ስለ ማህበራዊ ስራ ፈጠራ ተቋም እውቀቴ ወይም አረዳዴ ከፍ አለ። ሀገራችን ላይ ያለው ምናምን ብዬ ስፈልግ ደግሞ ምንም የለም። ስለዚህ 2017 ላይ 2016 ግራጁዌት አድርገን ከጨረስን በኋላ 17 ላይ ኢትዮጵያዊ የሚመስል ኢትዮጵያዊ አንደርስታንድ ሊያደርገው ሊረዳው የሚችል ማህበራዊ የስራ ፈጠራ ተቋምን በደንብ የሚያስተዋውቅ አንድ ነገር መኖር አለበት ብዬ አሰብኩኝና ከ2017 ጀምሮ ማሰብ ጀመርኩኝ ማለት ነው። ከ8 ዓመት በኋላ 2025 ላይ ይሄ ማህበራዊ የስራ ፈጠራ ተቋም ማህበራዊ የስራ ፈጠራ የተግዳሮት መቅረፊያ አዲሱ ዘዴ ብዬ ያንን ያየኸውን መጽሐፍ አሳተምኩኝ ማለት ነውና በጣም አሪፍ ልክ ክረምቱ ከማለቁ በፊት ተመረቀ። በጣም ደስ የሚል ፕሮግራም ነበረው። ይሄ ደግሞ አሁንም እያልኩ ያለሁት ማህበራዊ ለውጦች አሉ፣ የንግድ ትርፍ አለ። ሁለቱ ባላንስ መሆን አለበት። ቅድማውን ትምህርታችንና ስራችንን ሁለቱን ባላንስ ማድረግ አለብን ብለን አልነበር ቅድም ስናወራ ስለተጠቀመ? ስለዚህ አሁንም ማህበራዊ ለውጥና የንግድ ትርፍ ሁለቱ ባላንስ መምጣት አለበት፣ ሚዛኑን መጠበቅ መቻል አለበት ብዬ ያኔ ተጻፈ ነው የምልህ። በጣም በጣም ቆንጆ። እንግዲህ ማህበራዊ ስራ ፈጠራ ምናልባት እስካሁን ያልገባቸው ካሉ ያው አሁን አንተ እንዳልከው ችግር የሚፈታ ነው። ችግርን ሲፈታ ለምሳሌ የጤናን ችግር ሊሆን ይችላል፣ ትምህርት ማስተማር ላይ ሊሆን ይችላል፣ ትሬኒንጎችን መስጠት ላይ ሊሆን ይችላል እና የመሳሰሉትን ተያያዥነት ያላቸው የማህበረሰቡ በጣም ክሪቲካል የሆኑ ጥያቄዎችን መፍታት የሚችል ነው። በጣም ቆንጆ። እንግዲህ ወደ ሳማሪታን ደግሞ መለስ ስንበል ሳማሪታን ላይ እንግዲህ ስልጠና ሰጣችኋቸው ለልጆቹ። እንግዲህ እነዛ ስልጠናዎች በምን አይነት መልኩ አሁን ላይ እየተሰጡ ነው? ምን ላይ ያተኩራሉ? ከዛስ ውጪ ምን የምትሰሩት አለ? ሳማሪታን ላይ እንግዲህ የምንሰራበት በጣም አስቸጋሪ ፖፑሌሽን ነው። የድህነት ጥግ ያለበት አካባቢ ነው። ቆሼ ማለት ቆሬ ብለን እንጠራዋለን እኛ። ቆሼ ነው የአዲስ አበባ ቆሻሻ አጠቃላይ ዳምፕ የሚደረግበት ቦታ ነው። ዳምፕ ሳይት ነው። ስለዚህ የሚጣልበት ቦታ ነው። እዛ አካባቢ ላይ ብዙ ሰዎች በዛ የሚተዳደሩ አሉ። አንድ ከትልልቅ ሆቴሎች የሚጣሉ ምግቦች አሉ፣ የተራረፉ ምግቦች። ሆቴል ውስጥ ገብተን ከፍለን ብዙን የምናስተርፈው የማንበላው ምግብ አለ። እዛ ቦታ ላይ ደግሞ እንደ ምግብ ይጠቀሙታል። ስለዚህ ምን አባባል አለ? ዋን ማንስ ትራሽ ኢዝ አናዘር ዋንስ ትሬዠር። የአንዱ ውዳቂ የሌላ ሰው እንደ ሀብት እንደ ትሬዠር የሚጠቀምበት ነገር ነው። ስለዚህ የሚጣሉ ልብሶች ይኖራሉ፣ ብረታ ብረቶች ይኖራሉ፣ የምንጠጣባቸው ውሃዎች የፕላስቲክ ውሃዎች አሉ አይደል? እነሱ ምናምን ተሰብስበው እዛ ነው የሚጣሉት። ያንን መልሰው ደግሞ ሪሳይክል ለሚያደርግ ካምፓኒ ስለሚረከባቸው እሱን ይሰበስቡና ይሸጣሉ። በጣም ሽታው አስቸጋሪ ነው። ልብሳቸውን ደጋግመው አጥበው አይለቅም ሽታው። ስለዚህ ትምህርት ቤት ላይ ሲገቡ የመገፋት ምናምን የማረግ ሽታ ይሸታል፣ የመገለል ነገር አለ። ስለዚህ ስቲግማታይዝ የመሆን ነገር አለና ያንን ስናደርግ ምን አየን? እነኚህ ልጆች ከትምህርት ቤት ድሮፕ አውት ያደርጋሉ፣ ትምህርት ያቋርጣሉ። እስከተወሰነ ደረጃ ይማራሉ። ከዛ በኋላ ያቋርጡና ድጋፍ ስለሌላቸው ማንም ሰው ስለማይደግፋቸው ወደዛው ነው የሚሄዱት። ቆሻሻ መሰብሰብ ማለት ነው። ያንን ሰብስበው ይኖራሉ። እኛ ደግሞ ምን አደረግን? በትምህርት through education we can eradicate poverty፣ ድህነትን መቅረፍ እንችላለን በትምህርት አማካኝነት ብለን የተወሰኑ ተማሪዎችን እንረዳለን። የተደራጀ ነው ወይም የተቋቋመ ነው በፒኤልሲ ነው። የንግድ ድርጅት ነው። በቃ ማንኛውም ንግድ እንደሚሰራ ሰው ቲን ነምበር አለን፣ ታክስ እንከፍላለን፣ ያለውን ነገር በገቢዎች በኩል የሚጠበቅብንን ነገር አድርገን ስራ እንሰራለን። ኢምፓክታችን ግን ወጣቶች ላይ ነው። ሌላው ነጋዴ የማያደርገው እኛ የምናደርገው ምንድነው? የተወሰኑ ተማሪዎችን እንይዛለን፣ የትምህርት ቤት ክፍያቸውን እንከፍላለን። ከዛ በተጓዳኝ ደግሞ ላይፍ ስኪል የህይወት ክህሎት ስልጠናዎችን እንሰጣቸዋለን። ግራጁዌት ሲያደርጉ
ጆብ ሬዲነስ ስልጠናዎችን እንሰጣቸዋለን። ሲቪ መጻፍ እንዴት እንደሆነ፣ ኮሚኒኬሽን እንዴት እንደሆነ፣ የሰዓት አጠቃቀማቸውን በተመለከተ ሁሉን ነገር ስልጠና እንሰጥና ወደ ስራው ዓለም ዲግኒፋይድ ወይም የተከበረ ስራ እንዲሰሩ ብቁ እናረጋቸዋለን። አሁን ሌላው ድርጅት አሁን እኛ በደንብ እያስፋፋ ነው ያለውና ሌሎችም ሰዎች እየመከርን ያለ ነው ይሄ ማህበራዊ ኃላፊነታቸውን እንዲወጡ ይጠበቅባቸዋል ወይም ኮርፖሬት ሶሻል ሪስፖንሲቢሊቲ አለባቸው። ስለዚህ ያ ኮርፖሬት ሶሻል ሪስፖንሲቢሊቲያቸው የሚገባቸው ነገር ሳይሆን እሱን ትኩረት አድርገው ከሰሩ አገራችን ላይ ያሉ ችግሮች መቀረፍ ይችላሉ በደንብ። ስለዚህ እኛ ቢዝነስ እንሰራለን፣ ስልጠናዎቻችንን ለተለያዩ ድርጅቶች እንሸጣለን። በጣም ቆንጆ ስልጠናዎች አሉን። ለካምፓኒዎች እንሸጣለን። መልካም። እንደገና ደግሞ እናቶችን ደግሞ የልጆቹን እናቶች ደግሞ እናደራጅና ደግሞ ሪሳይክል እናደርጋለን። ከወረቀት የሚሰሩ በጣም የሚያማምሩ ጌጣጌጦች እንሰራለን። የአንገት የእጅ ምናምን ጌጦች፣ የግድግዳ ላይ የሚሰቀሉ ጌጣጌጦችን እንሰራለን። ያንን እንሸጣለን። ያንን በሸጥነው ብር በትርፉ እንዲህ አይነት ነገሮችን የልማት ስራዎችን እንሰራለን። በጣም አሪፍ ሳማሪታን ላይ ይሄ ነው። በጣም ቆንጆ አድርገህ ምርጥ አድርገህ ሪቪው ያደረክልን ባጭሩ። ሰው የምትሰሯቸው ስራዎች አሉ፣ የምታተርፉበት መንገድ አለ። ከሱ ላይ ደግሞ ማህበረሰቡን ታገለግላላችሁ። ከዛ በኋላ ደግሞ ለእናቶቹ ደግሞ የምታደርጉት ነገር አለ። ተማሪዎቹ ብቁ እንዲሆኑ የምታደርጉት ነገር አለ። ያው ለ1 አመት ካሰብክ ሩዝ፣ ለ10 አመት ካሰብክ ዛፍ፣ ለ100 አመት ካሰብክ ደግሞ ትውልድ ላይ ስራ ይባላል። ሰው ትውልድ ላይ ስለምትሰሩ ከልብ አመሰግናለሁ። እንደ ዊዝደም ፖድካስት በጣም አመሰግናለሁ። መልካም። ክቡራትና ክቡራን አድማጮቻችን እንግዲህ የአንዳንድ ደቂቃ ወሳኝ ጥያቄዎች ይጠብቁናል። ከዚህ በኋላ እንጠይቃለን እነሱን። የመጀመሪያው ጥያቄ የሚሆነው በህይወትህ ማን ወይ ምን በጣም ኢንስፓየር ያደርጋል? ይሄ 1 ደቂቃ የሚገርም ነው። ሌሎችም ሰዎች ሲጠየቁ እንዴት አድርገው ነው የሚመልሱት እያልኩኝ ነበር ተጨነቀና ዛሬ ወደኔ መጣ። የምትዘለው መስሎኝ ነበር። በጣም ኢንስፓየር ያደረገኝ ሰው በጣም ብዙ ሰዎች ናቸው ኢንስፓየር የሚያደርጉኝ። እንዳጋጣሚ ሆነው ማንን ልጥቀስልህ? ጓደኛዬን ብርክትን ልጥራለህ። ብርክት ተረፈ ማለት የሀረማያ ዩኒቨርሲቲ ገርልስ ክለብ መስራች ነች። ቅድም በጣም ምርጥ ሊደር ነች ስትለኝ ስላት የነበረው ማለት ነው። እሷ በጣም ኢንስፓየር ታደርገኛለች። ማታ 6 ሰዓት ላይ ገብተን ስራ ስንሰራ ምን ተሰጥቶን ነበር የተሰጠንን ኃላፊነት ስንል የመጀመሪያው ነገር አኮምፕሊሽ አድርጋ የምትመጣው እሷ ነበረች። የዩኒቨርሲቲ ፕሬዚዳንቱን አውርታ ተናርጋ የምትመጣውና እሷ ማይ ኢንስፓይሬሽን እስካሁን ድረስ። መልካም በጣም አሪፍ። ሁለተኛው ደግሞ ምንድነው በህይወት ያገኘኸው በጣም የጠቀመህ ምክር ምንድነው? ያው እኛ ምንድን እንጠቀምበት ነው? ይሄ የጠቀመኝ ምክር ልክ 7ኛ ክፍል ሆኜ ነው። አንድ መምህሬ ናቸው እንትን ያሉኝና እንግዳ ብለው ጠሩኝ። የሆነ ወጣትነቱ አለ ባንድ የሴት ጓደኛ ይኖርሃል ምናምን የሆነ ነገር ይሄ የኔ ነች ምናምን በሚል አንድ ጓደኛ አንድ መጣና እንትን ስንል ስንጨቃጨቃየን እኔ በእንደዛ አይነት ነገር አይቶኝ ስለማያውቅ ናና እንግዳ አለኝና እሺ አቤት አልኩት። ነገ ወደ አንተ የሚመጣውን ነገር አንተ ወደሱ አትሂድ ራሱ ይመጣል አለኝ። ዘጋ። እኔም በዛ አቆምኩኝ። እንደ ፕሪንሲፕል ያስኩኝ ማለት ነው። በጣም ትልቅ ፕሪንሲፕል ነው። ራስ ላይ ከሰራን ድረስ የሚመጡ ነገሮች አሉ። በጣም አሪፍ። ሌላኛው ጥያቄ ደግሞ ምንድነው ይሄንን ማድረጌ በጣም ያኮራኛል እንኳንም አደረኩት የምትለው? እንደው ብዙ ስራ ይኖራል ግን አንዱን ብንጠቅስ። ይሄንን ማድረጌ በጣም ደስ የሚለኝ የሚለው ሰርቭ ማድረጌ፣ ማህበረሰብን መጥቀሜ፣ ማዳመጤ። 1 ደቂቃ ሰጥተኛል ማዳመጤ። ብዙ በጣም ጥሩ አድማጭ ነኝ። በጣም ሰዎችን አዳምጣለሁኝ። እሱን ማድረጌ እንደገና ደግሞ አሁን በመጨረሻ ደግሞ መጨረሻ የጻፍኩት እንኳን ይሄን መጽሐፍ ጻፍኩኝ። በደም መልካም። እንድንገናኝም ትልቅ ምክንያት ሆኖናል። ይሄን የመሰለ ህይወት ልምድ እንድንሰማ ትልቅ ምክንያት ስለሆነን በጣም አሪፍ። ሌላኛው ደግሞ ምንድነው እንግዲህ ብዙ ጊዜ ስኬታማ ሰዎች እንዴት ስኬታማ ሆናችሁ ይባላል፣ ምን ያኮራችኋል ይባላል፣ ምን ይቆጫችኋል ተብሎ አይጠየቅም። ያው እኛ ግን ዊዝደም ፖድካስት ስለሆነ ዊዝደም ስለሆነ ሼር የምናደርገው ምንድነው ደግሞ ይሄንን ባላደርገው የምትለው ቢቆጭ ነገር? ምንም የሚገርምህ ራሴ ላይ በደንብ ሰራለሁኝ፣ ራሴን እመለከታለሁኝ፣ ከሰዎች ጋር ጥሩ ተግባቦት አለኝ። ምንም የምቆጭበት ነገር የለም በእውነት። መልካም በጣም አሪፍ። እንግዲህ ተቀብለናል። እሺ ሌላኛው ወሳኝ ጥያቄ ደግሞ ምንድነው የዕለት ውሎህ ምን ይመስላል? እስቲ የዕለት ውሎዬ ጠዋት እነሳለሁኝ፣
ልጆች አሉኝ። የሶስት ልጆች አባት ነኝ። ዋናውን ነገር ሳናነሳ ብዙ እንግዶች ይሉኛል ተማሪ ስለሆንክ በቃ ስለ ቤተሰብ ምንም አታወራም። እውነት ነው። ስለዚህ አንድ ደቂቃ በላይ ያለች። እሺ ስለዚህ ሶስት ልጆች አሉኝ፣ 2 ወንዶች 1 ሴት። ስለዚህ እነሱን ትምህርት ቤት መሄዳቸውን ካረጋገጥኩኝ በኋላ የመጀመሪያ ነገር የማደርገው ጂም ነው። ስለዚህ የስፖርታዊ እንቅስቃሴ ያለኝ እና በሳምንት በትንሹ 3 ቀን እሰራለሁ። ከዛ በላይ 5 ቀን በጣም አሪፍ እሱን አደርጋለሁኝ። ከዛ ቀጥታ ወደ ቢሮ ነው የምሄደው። ቁርስ በላለሁኝ። ሰዎችን ስለማዳምጥ ሰዎችን ከወጣቶች ጋር እንትን ስለማድረግ ልክ ከጂም ከወጣሁ በኋላ ቁርስ መብላት አለብኝ፣ ቡና መጠጣት አለብኝ። ያለበለዚያ እነጫነጫለሁኝ፣ ራሴን አውቀዋለሁኝ። ስለዚህ ቆንጆ ቡና ካልጠጣሁኝ ነጭ ነው የምለው እና ሰው ደግሞ እኔም ፈልጎ መጥቶ መነጫነጭ ስለሌለብኝ ያንን ተዘጋጅቼ እንትን አደርጋለሁኝ። ቡናዬን እንጠጣለሁኝ፣ ዴን ወደ ስራ ይገባለሁኝ ማለት ነው። እና ቢሮ እዛው ነው። ምሳ ምናምን ወደ ውጭ አንወጣም፣ እዛው እናዘጋጃለን። ሰዓታችንን በደንብ ለመጠቀም የምንሰራበት አስቸጋሪ ኮሚኒቲ ስለሆነ በጣም ደስ የሚል ብዙ ችግሮች ያሉበት በመቅረፋችንም ደስ የምንሰኝበት ስለሆነ ከጠዋት ጀምሮ እስከ ማታ 12 ሰዓት ላይ አንዳንዴ 2 ሰዓት ቢሮ እንገኛለን። መልካም በጣም አሪፍ። እንግዲህ ሌላኛው ጥያቄ ደግሞ ምንድነው እንግዲህ ስለ መጽሐፉ ቆንጆ አድርገን ባጭሩ ግልጽ አድርጋ አስረድተናል። እንግዲህ ከዚህ ከአንተ መጽሐፍ ውጭ ደግሞ በቃ ጠቅመውኛል የምትላቸው 3 መጽሐፎች ካሉ ይሄን የሚያዳምጡ ሰዎች ነገ ነው ማንበብ የምንጀምረው እያሉ ነው ያልጀመሩ ሰዎች ካሉ ማለት ነው። አንደኛ የኔን መጽሐፍ ያንብቡት። ለነሱ የት እንደሚያገኙት ነው በዛው ነገር ጃፈር መጽሐፍት መደብር አዲስ አበባ ውስጥ አለ። አዳማ ደግሞ የምንተስኖት የመጽሐፍ መደብር አለ። 2 ቦታዎች ላይ በእያንዳንዱ ቅርንጫፎቻቸው አለ። ስለዚህ እዛ ገዝተው ማንበብ ይችላሉ። በጣም ይጠቀሙበታል ነው። በደንብ እኔን የረዳኝ 3 መጽሐፍ ብለ የመጀመሪያ መጽሐፍ ቅዱስ ነው። መልካም አንደኛ ከዛ ሁለተኛ አቶሚክ ሃቢት ዋው የጄምስ ክሌር፣ ሶስተኛ ስሙ ሊጠፋኝ ነው የ7 ሃቢትስ ስቲቨን ኮቬ የእሱ መጽሐፎች በጣም 3ቱ ለእኔ በቃ ምንም እንደ ባይብል ላነባቸው የምንችላቸው አንደኛ አቶሚክ ሃቢት፣ ከዛ ስቲቨን ኮቬ 7 ሃቢትስ አሁን 8 ሃቢትስ መጥቷል። እነሱን ቢያነቡ እንትን ነው። አንደኛ ግን መጽሐፍ ቅዱስ። በጣም መልካም። እንግዲህ የመጨረሻውን ጥያቄ ልጠይቅ ነው። የመጨረሻው ጥያቄ ደግሞ ለወጣቶች ማስተላለፍ የምትፈልገው ዊዝደም አድቫይስ ካለ? ለወጣቶች ብዙ ነገር ነው፣ ግን ወጣትም ላይ እንደሚሰራ ሰው ችግር ማውራት ሳይሆን ችግርን መጋፈጥ መቻል አለብን። የምንፈልገው ለውጥ እንዲመጣ የምንፈልገው ለውጥ ለዛ ኮንትሪቢዩተር መሆን አለብን። በቃ ቁጭ ብለን ምንም ነገር አይመጣልንም። ስለዚህ መጋፈጥ መቻል አለብን። ስንጋፈጥ ደግሞ የእኛን አሻራ እያሳረፍን መሆን አለበት። መኖራችን መታወቅ አለበት። ትምህርት ቤት ላይ ክፍል ውስጥ የእኛ ፕሬዘንስ መታወቅ አለበት። እንደ ወጣት ስለ ወጣት በሚወራበት ቦታ ላይ መገኘትና ሰምቶ መውጣት ብቻ ሳይሆን መሳተፍና የምንፈልጋቸው ነገሮች እንዲመጡ ጥረት ማድረግ መቻል አለብን። ስለዚህ ሌሎች ሰዎች እንዲሰሩልን፣ ሌሎች ሰዎች ለውጥ እንዲያመጡልን ሳይሆን እኛ የለውጡ አካል መሆን አለብን ብዬ አስባለሁ። እና ወጣት ሁሉ ይሄንን ካደረገ ሚዲያ ላይ እንትን ሆነ ሳይሆን እኔም አደረግኩኝ የሚል ነገር መምጣት አለበት። እና ወጣቱ ይችላል፣ መታየትም ወጣቱ ይችላል፣ በቃ እችላለሁ የሚል ነገር መምጣት አለበት። ፖቴንሻል አለው። ያ ፖቴንሻል ይውጣ። የማይልስ ሞንሮ ሂድን ፖቴንሻሎች አሉ እና ሪሊዚንግ ፖቴንሻል ምናምን የሚለዋል እና እሱን እናውጣው። ወጣቱ በጣም አሁን ሰሞኑ አዲስ ፎረም ላይ ተሳትፌ ነበር። በጣም የሚገርሙ ወጣቶች ናቸው ያሉት። ከመላው ኢትዮጵያ የተሰባሰቡ ወጣቶች አሉበት። አይችሉም የተባሉ ወጣቶች በጣም የሚገርም ዲክላሬሽን አውጥተው ለመንግስት ሰሚት ተደርጓል። ይሄ ትልቅ ነገር ነው እና በወጣቱ ትልቅ እምነት አለኝ። ይሄን ነገር ማዳበር አለበት፣ ይቀጥልበት፣ ዝም አይበል። ዝም የሚል ወጣት መኖር የለበትም። አመሰግናለሁ። የለበትም። በጣም ቆንጆ። እንግዲህ ሌላው ትንሽ ሰዓት መስጠት ያለብኝ ምን ላይ ነው? ቤተሰባዊ ህይወት ላይ እስቲ ምን አይነት ቤተሰባዊ ህይወት አለ? ስለሱ ነው የተወሰነ ብናወራ። እሺ፣ በኋላ ዘለልከው ይባላል። ቤተሰባዊ ህይወቴ ምልክ አገባኝ 10 ዓመት ሆነኛል። ዋው! በትዳር 10 ዓመት ሆነኛል። በ10 ዓመት ውስጥ እግዚአብሔር 3 ልጆች ሰጥቶናል። ባለቤቴ ፍጹም ትባላለች። ስለዚህ ጥሩ እንግባባለን። የሆነ ነገር ከተባለ የስቲቨን ኮቬን ፕሪንሲፕል ነው የምንጠቀመው። ሲክ ፈርስት ቱ አንደርስታንድ ዜን ቱ ቢ አንደርስቱድ።
ስለዚህ ይሄ መደማመጥ ከልብ መሆን አለበት ማለት ነው። there are 3 levels of listening። እሺ ምን ይባላል? ሄድ ሌቭል፣ እሺ ሃርት ሌቭል እና ፊት ሌቭል። ዋው። ስለዚህ በአእምሯችን እንሰማለን፣ መረጃ ነው አእምሯችን ላይ የሚመላለስ። ከልብ ሲሆን ግን ሃርት ሌቭል ላይ ሲሆን ከልብ ነው። ከልብ ሲሆን ያ ሰው ምን እያለ ነው? ከይድነቃቸው ጋር እያወራው ከሆነ ይድነቃቸው የአይን እንቅስቃሴ፣ የፊት ገጽታ፣ እያንዳንዱ ነገር የምታሳየኝ ጀስቸር እሱን ሁላ መረዳት መቻል አለብኝ ማለት ነው። ስለዚህ ሙሉ ትኩረቴ አንተ ጋር ከሆነ ያ በደንብ አንደርስታንድ አድርጌያለሁ ማለት ነው ከሃርት ሌቭል። ከዛ ደግሞ ፊት ሌቭል ላይ ማለት ደግሞ እርዳታ ፈልገህ ሊሆን ይችላል። ውሃ አልጠጣም ሊሆን ይችላል። ቁርስ አልበላህም። አሁን የምንነጋገርበት ሰዓት አይተኸዋል። ለምሳሌ 1 ሰዓት ሊሆን ነው። ስለዚህ በዛ ጊዜ ላይ ምንም ነገር አልበላሁም ምናምን ካልከኝ እያወራኝ ከሆነ ወደ ኪሴ መመልከት አለብኝ ማለት ነው። አክሽን የምንወስድበት ማለት ነው። ስለዚህ ትዳሬም ላይ ቤት ውስጥ የምናደርገው ይሄ ነው። ስለዚህ ቁጭ ብለን እንነጋገራለን። ችግሮች ካሉ እስከ 8 ሰዓት የቆየንበት ጊዜ አለ። ሌሊት ነው? አዎ መነጋገር ማለት ነው። ስለዚህ ልጆች ከተኙ በኋላ ንግግሮች ካሉ መነጋገር ያለብን ነገሮች ካሉ እንነጋገራለን። ተረድተሽኛል ምናምን እየተባባልን እዛ መድረስ አለብን ብለን እንትን ስለምንል ዴን ሶልቭ አድርገ ነው ምናምን በጥሩ መንፈስ ወደ እንቅልፋችን እንሄዳለንና በጣም አሪፍ። ያ እኛም እንግዲህ ወደ ትዳር ስንገባ እንተገብረዋለን ይሄንን ነጥብ አደራ። እሺ የመጨረሻው እንደው የተዘለለ እንደው መነሳት ያለበት ነጥብ አለ የምትለው አለ? ያልጠየቅኩት መጠየቅ የነበረብኝ ምን አለ? ያልጎረጎርከው ነገር የለም እኮ ማለት ያልጠየቅከው ነገር የለም። መልካም። እሺ የመጨረሻው ምንድነው? እኔ የምጠይቀው ጥያቄ ካለ ይቻላል፣ መጠየቅ የምትፈልገው ካለ፣ ከሌለም ችግር የለም። አሁን እኔ ብዙ ሰዎችን የመጀመሪያው በቃ ትልቅ ፕሮፋይል ከሌላቸው ሰዎች አሁን ዛሬ አገኘ። እስከ ዛሬ ድረስ ብዙ ፕሮፋይል ያላቸው ሰዎች አንተም አለ ካለ እና እንዴት ነው ፊድባኩ የአድማጮች ጥሩ ከሆነ ከዚህ ኤሪያ ላይ ከሆነ እኔም ከጻፍኩት መጽሐፍ ለ5 ሰዎች እንደው መስጠት ብችል እንዲህ አይነት ነገሮች አሉ ወይ? ፊድባክ የሚሰጡ ሰዎች፣ የሚሳተፉ ሰዎች፣ ተማሪ ወይም ውጪ እስከ 130 ኪሎ ሜትር ይደርሳል ለስርጭታችን ብለኛልና እሱ ላይስ እንዴት ነው የኦዲየንሳችሁ? በስት መልካም። እንግዲህ ከዚህኛው ፕሮግራም ጋር በተያያዘ ከሆነ ያው አንዳንድ ጊዜ ከክላስም ስወጣ ጊዜ አንዳንድ ጓደኞች ያናግሩኛል። አንዳንዶቹ ያው ሬዲዮ ላይ ይሰሙታል፣ አንዳንዶቹ ደግሞ ክላስ ሰዓት ከሆነባቸው ደግሞ ዩቲዩብ ላይ አይታል ማለት ነው። ከዛ ውጭ የሚደውሉልኝ ሰዎች አሉ። የዚህ እንትና እንግዳ እኮ እስካሁን ድረስ አልገባኝም ደግሜ እያየሁት ነው በጣም መስጠኛል ብላ የሚሉኝ ሰዎች አሉ። እነዛ ነገሮች ጥሩ ነው ብዬ አስባለሁኝ። ፕላስ የሚቀርቡትም እንግዶች ደግሞ የሚያወሩት የኖሩትን ህይወት፣ ለምሳሌ ከአንተ ጋር ከመጀመሪያ እስከ መጨረሻ ያወራ ነው እንደዛ ነው። መጽሐፍ ጥቆማ ብለን እንኳን የጠቆምከንን መጽሐፍ The 7 Habits of Highly Effective People የሚለውን Seek first to understand then to be understood የሚለውን እንዴት እየተገበርከው እንዳላሳይተህ የተኖረ ህይወት ስለሚወራ ሁሉም ሰዎች በጣም ደስተኛ ሆነው ያዳመጡት ይገኛሉ። ከዚህ ውጭ ዊዝደም ቶክ የሚል ደግሞ ፕሮግራም አለ። ኢቨንት ነው፣ መድረክ ላይ ነው የሚዘጋጀው። በአካል ሚኒመም 131 ሰዎች መጥተዋል። ማክሲመም ደግሞ የመጀመሪያውን ኢቨንት ስናዘጋጅ ሰዓቱም ጥሩ ነበር፣ ከክላስ ጋር አይጋጭም ነበርና 270 አካባቢ ሰዎች መጥተዋል። ያንን ይመስላል እንግዲህ ተቀባይነቱ። that's great ካላረዘምኩት በጣም በርታ። ስለዚህ ምናልባት ስለ ማህበራዊ ስራ ፈጠራ አልገባኝም የሚሉ ሰዎች ካሉ በጣም የነገር ምናምን እንግዳን ድጋሚ ጥራው ከሚሉ 5 መጽሐፍ ሰጣለሁኝ። የነኛ አልገባኝም የሚሉ ሰዎች ካሉ መጽሐፉን አንብበው ደንብ እንዲረዱ በነፃ 5ቱን መጽሐፍ ሰጣለሁ። ናይስ በጣም ከልብ እናመሰግናለን። እንዴት እናድርገው እንግዲህ ዩቲዩብ ላይ የሚያዩት ሰዎች ኮሜንት ያርጉልን። ሬዲዮ ላይ ደግሞ ይህንን ፕሮግራም የሚያዩ ሰዎች መካከል ደግሞ በ011 126 67 53 ላይ ሊደውሉልን ይችላሉ። በ2 ሰው በሬዲዮ፣ በ2 ሰው በዩቲዩብ፣ 1 ሰው ኢቨንት ላይ የሚመጡ ለነሱ እንሰጣቸዋለን። በጣም መጥተው መቀበል ይችላሉ። ካስረከብን በኋላ ደግሞ እናሳውቃለን ሶሻል ሚዲያ ላይ ፎቶ ተነስተው በደንብ ያለውን ነገር አንብበው ደግሞ አስተያየት ምናምን እኔንም ሜንሽን አድርገው እንትን ቢሉ ደስ ይለኛል። በደስታ